የመብራት ጉዳይ እንግዲህ ለብዙ ዓመት ጥያቄ ሲጠይቅ ነበር። በመጨረሻ ግን ተሳክቷል ማለት ነው። ዛሬ እነሆ ናሲስ ሜዳ መብራት ገብቷል። ሁሉም በየቤቱ እንግዲህ እየተጠቀመ ይገኛል ማለት ነው። ዛሬ ሶስተኛ ቀናችን። ውድ ተመልካቾች እንግዲህ በተለይ እዛ አካባቢ ላይ ቤት ላላችሁ እንኳን ደስ አላችሁ፣ ደስ ያለን። ብዙዎቻችሁ እንግዲህ ሀገር ባትኖሩም ውጭ ሀገር ሆናችሁ ገንዘባችሁን በማውጣት ለዚህ ስራ ትልቅ ተሳትፎ ስታደርጉ ለነበራችሁ በሙሉ ትልቅ ደስታ ነው ማለት ነው። ያው አልሐምዱሊላህ በመጨረሻ ተሳክቷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደስ ናችሁ ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ይህ አካባቢ እንግዲህ የመብራት አገልግሎት አልነበረውም። ቦታውም እንግዲህ በሰሜን ወሎ ሀብሮ ወረዳ በወርጌሳ 01 ቀበሌ ምስረታው ላይ እንግዲህ መብራት በዚሁ ሰፈሩ ላይ የመብራት ፖሎች አልፈው ነው እንግዲህ ወደ ከተማውም ከዛም አልፎ እስከ ውጫሌ አልፎ የሚሄደው ማለት ነው። ሆኖም ግን ይህ አካባቢ ላይ እንግዲህ አዲሱ ምስረታ የመብራት አገልግሎት እያገኘ አልነበረም። በዚህ ዓመት እንግዲህ አልሐምዱሊላህ ማህበረሰቡ ያለውም የሌለውም እንግዲህ ተሯሩጦ ሁሉም ገንዘቡን አውጥቶ እንግዲህ ሰፈሩን የመብራት ተጠቃሚ አድርገውታል ማለት ነው። እንደምትመለከቱት እንግዲህ ከአሁን በፊት ትራንስፈርመሩም እንደመጣ ፖል ተከላም ሲጀመር ቪዲዮ ሰርቼላችሁ ነበር። ገንዘብ ማዋጮም ሲጀመር ቪዲዮ ሰርቼላችሁ ነበር። ዛሬም ደግሞ ይህን ደስታ ላካፍላችሁ ብዬ እንግዲህ እንደምትመለከቱት አምፖል በርቷል ማለት ነው። በጣም ደስ የሚያስብል የሆነ ዜና ነው ማለት ነው። እንግዲህ መብራት የለ ውሃ የለ እያላችሁም ደግሞ ቤታችሁ ገብታችሁ መኖር እየቻላችሁ ተከራይቶም የሚኖር ጭምር ነበር። ምክንያቱም መብራትና ውሃ ዋና መሰረታዊ ነገሮች ናቸው። በእርግጥ ውሃ ከገባ ከአንድ 3 ዓመት አካባቢ የሆነው ነው። መብራት ግን አለመኖሩ ሌላ አንድ ችግር ሆኖ ኖሯል። በመጨረሻም ግን አሁን ላይ እንደምትመለከቱት እንግዲህ ከፖል ተከላ፣ መብራት ገመድ ዝርጋታ ሁሉም ነገር ተጠናቆ ዛሬ ሶስተኛ ቀን እንግዲህ አምፖል በርቷል ማለት ነው። ይህ እንግዲህ የብዙ ዓመታት ጥያቄ የነበረው የማህበረሰብ ጥያቄ ነበር፣ ምላሽ አግኝቷል። እንግዲህ ያ ማለት እንግዲህ ማህበረሰቡ ቢያንስ ለዚህ ከ50% በላይ ማህበረሰቡ ነው ገንዘቡን አውጥቶ ከትራንስፈርመር ግዥ፣ ኤቢሲ ቴብል እንዲሁም ፖሎች ሙሉ የዚህን ሁሉ ማቴሪያሎች ግዥ የፈጸመው ከ50% በላይ ማህበረሰቡ ነው ማለት ነው። መዘጋጃ ቤት በግማሽ ቢያግዝም ነገር ግን በወጭ ደረጃ ከግማሽ በላይ በሚያስብል ደረጃ ህዝብ ነው የሸፈነው። እንግዲህ እንዲያለመታደል ሆኖ ሀገራችን ላይ ቢያንስ እንደዚህ አይነት መሰረተ ልማት ሲዘረጋ ወይም ሲጀመር መብራት ውሃን ጠቅልል አድርጎ እንግዲህ አስገብቶ መንግስት መስጠት እየቻለ ማህበረሰቡ እንግዲህ ያለው ሲያወጣ የሌለው ደግሞ ተበድሮ ከየትም ገብቶ ነው እንግዲህ ብዙ ማህበረሰብ በብድር መልኩ ጭምር ነው እንግዲህ ለዚህ ስራ ላይ ተሳትፎ ይህን አገልግሎት የተገኘው ማለት ነው። ያም ሆነ ይህ ግን ናሲስ ሜዳ እንግዲህ አሁን ላይ ሰፈሩ እንደምትመለከቱት በጣም የሚያምር የሆነ አቀማመጡ ደስ የሚል የወደፊት ተስፋ የተጣለበት የሆነ ሰፈር ነው ማለት ነው። ምክንያቱም ሁሉም ነገር እዛ አካባቢ ላይ የምታዩዋቸው ቤቶች ህጋዊ ናቸው፣ ካርታና ፕላን ያላቸው ህጋዊ የሆነ ሰፈር ነው ማለት ነው። ስለዚህ መብራት ደግሞ ዋናው መሰረት ነው። ከውሃ በላይ ባይሆንም ውሃ እንግዲህ እንደነገርኳችሁ ከአንድ 3 ዓመት አካባቢ ሆነዋል። አሁን መብራት ተጨምሯል። ስለዚህ አካባቢ ላይ ቤት ላላችሁ እጅግ በጣም ደስ ሊላችሁ ይገባል። ደስም የሚያስብል ነው። ባትኖሩበትም ለምሳሌ መሸጥም ለሚፈልግ በጥሩ ዋጋ መሸጥ ይችላል። ምክንያቱም ከዚህ በኋላ አንዳንድ ስራዎችም እዚሁ ላይ መክፈት ይቻላል። እዚሁም ለመኖሪያም ደግሞ ምቹ ነው። በጣም በተለይ ለመኖሪያ ለስራ ምናልባት ለአሁኑ ትንሽ የትኛውንም ስራ ለማስኬድ ላይሆን ይችላል። ነገር ግን ከዚህ በኋላ ስራም የሚጀመረው ሰው ሲገባ ሰው ሲኖር ነው። ስለዚህ በተለይ ቤታችሁ እዚህ አስቀምጣችሁ ደግሞ ተከራይታችሁ ይኖራችሁ ወደ ቤታችሁ ገብታችሁ ሰፈሩን ሞቅ ደመቅ ማለት ይኖርበታል ማለት ነው። እንደምታዩት ይሄ ተዘርቶ ነው ወይንስ ተሰርቶ ብላኛለች አንድ በኮመንት አንድ ጊዜ ይሄን ቪዲዮ ሳቀርብ። ስለዚህ እንደዚህ
ፏ ብሎ የተሰራ የሆነ ነው ማለት ነው። የሰፈሩ ምስረታው በጣም ደስ የሚል ነው። ስለዚህ ውድ ተመልካቾች ይህ አሁን የምትመለከቱት ሰሜን ናሲስ ወይንም ደግሞ ታችኛው ናስ ሜዳ ተብሎ የሚጠራው ነው። በላይኛው ደግሞ ከሞላ ከተማ ወረድ እንዳለ መጀመሪያ ላይ የምናገኘው ላይኛው ናስ ሜዳ ወይንም ደቡብ ናስ ሜዳ እሱም የፖል ዝርጋታ ፖል ተተክሎ ገመድ ዝርጋታው ምናምን ተጠናቋል። በቅርብ የቆጣሪ ስራ ነው የሚቀረው። እዛ አካባቢ ላይ ቤት ላላችሁ እንግዲህ የእናንተም በቅርብ የሚጠናቀቅ ይሆናል ማለት ነው ኢንሻአላህ። ዘንድሮ ያው ናስ ሜዳ በታችም በላይም መብራት አገልግሎቱ ምንም የማይቀር የማያጠራጥር ሆኗል ማለት ነው። ምክንያቱም የታችኛው ናስ ሜዳ ቀድሞ ስራ ጀምሮ ወደዚህ ወደ ተግባር ቶሎ ብሎ መግባቱ ለላይኛውም ትልቅ እንቅስቃሴ ፈጥሮ በአጭር ጊዜ ሁሉም ስራዎች አንድ ላይ ሊያልቁ ችለዋል ማለት ነው። ስለዚህ በላይም ያላችሁ በቅርብ መብራቱ ተጠቃሚ እንደምትሆኑ ተስፋ እንድታደርጉ ነው። ስለዚህ ከዚህ በኋላ ሁሉም በቤቱ ይኖራል። አብዛኛው ሰው ቤት እያለው ተከራይቶ የሚኖርም አለ። ብዙዎቻችሁ ውጭ ብትሆኑም አሁን ግን ቀጥታ ወደ ሀገራችሁ እንኳን ብትመጡ ቀጥታ ቤታችሁ መግባት ትችላላችሁ። የፊኒሽንግ ስራዎችን በቀላሉ ማጠናቀቅ ትችላላችሁ። እንዲሁም ደግሞ ሰፈሩም በአጭር ጊዜ ሞቅ ደመቅ ብሎ አሪፍ ሰፈር ይሆናል ማለት ነው። ምክንያቱም መብራት፣ ውሃ ካለ ለሁሉም ነገር ምቹ ይሆናል ማለት ነው። ስለዚህ በጣም ደስ የሚያስብል ነው። ምክንያቱም ጥያቄው አንደኛ የብዙ ዓመታት ጥያቄ ነበር። በዚህ ሁኔታ እንግዲህ ማህበረሰቡ ተንቀሳቅሶ በዚህ ልክ ሰፈሩን ማንቃቱ በጣም የሚያስደስት ነው ማለት ነው። በድጋሚ እንኳን ደስ ያላችሁ ደስ ያለን። ከዚህ በኋላ እንግዲህ በቤቱም የሚኖር በቤት ይኖራል፣ የሚሸጥም ደግሞ በጥሩ ዋጋ ይሸጣል። ቤትም ለሰራችሁ እንዲሁም ደግሞ ቦታም ያለው ጭምር የቦታ ዋጋ ሆነ አይገኝም። በቃ ከዚህ በኋላ ውሃ መብራት አለ፣ ሰፈሩ ሞቅ ደመቅ ይላል። በቃ ከተማ ሆነ ማለት የትኛውም ሽያጭ ይጨምራል ማለት ነው። አሪፍ ዋጋ የሚሸጥ ይሆናል ማለት ነው። የትኛው በተለይ እዛ አካባቢ ላይ ለትርፍ እያላችሁ ቤት የሰራችሁ ቦታ ገዝታችሁ ያስቀመጣችኋላችሁ ለእናንተ እጅግ በጣም ጥሩ የሆነ አጋጣሚ ነው ማለት ነው። ስለዚህ በጥቅሉ እንግዲህ ናስ ሜዳ ይህንን ይመስላል ማለት ነው። ቪዲዮ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ያው ይህንን ቪዲዮ ሰራላችሁ እንግዲህ ከአሁን በፊትም ስላቀረብኩላችሁ ምን ደርሶ ይሆን እያላችሁ ቀልባችሁም ለተንጠለጠለ ይሆናል ብዬ ነው ማለት ነው ይህን ቪዲዮ የሰራሁላችሁ። እንደምትደሰቱም ባለሙሉ ተስፋ ነኝ። ስለዚህ ደስታችሁን ደግሞ በላይክ አሳዩኝ ማለት ነው። ላይክ አድርጉት። ይመቻችሁ። ሰላም ሆኖልኝ